ታዲያስ አዲስ በኢትዮጵያ ብሔራዊ ቲያትር ነግሶ ነበረ። አሁን ደግሞ በተከታይ ጅማ ላይ ተደግሷል የትውልድ መንደሩ ላይና ለአርቲስት ዳንኤል አሸናፊ በትውልድ ከተማው በጅማ ታላቅ የእውቅናና የምስጋና ፕሮግራም ሊደረግለት ነው የሚለውን መረጃ ደግሞ እንንገራቸው እስኪ ለአድማጮቻችን። ምን ይመስላችኋል? በጣም አሪፍ ነው። አሪፍ ዳኒ ጢሞ እንግዲህ ካሁን በፊትም በኢትዮጵያ ብሔራዊ ቲያትር ደስ የሚል ለዘመናት ሰርቶ ግን የልፋቱን ዋጋ ያለማግኘት አላገኝም ነገር አለና አሁን ግን ደስ በሚል ሁኔታ በተለይ ስለሚያመው አንዳንድ ሰው አለ። ለምሳሌ እኔና ቢኒያም አይነት ሰዎች ትንሽ ስንያዝ ብዙ ምናቃስት እናምናለን። እናምናለን። አንዳንድ ሰው ደግሞ አለ በብዙ እየተሰቃየ ምንም ዝምታን የሚመርጥ። ዳኒ እንደዛ አይነት የቱ ጋር ነሽ አንቺ? ከእናንተ ወገን ነኝ። አንቺም ስትያዢ ቶሎ ታቃስቻለሽ? አይ ከሚሉት ወገን ምን አሶሽ አልችልም በሽታ። እና እሱ ደግሞ ያንን ነገር ስለሚያውቁ ወዳጆቹ አሁን ማገዝ አለብን። የጅማውም እንግዲህ ፕሮግራም ለዳኒ ጢሞ ሕክምና የሚውል ነው። በጣም አሪፍ ደስ ይላል። እንግዲህ ስለ ዝግጅቱ አዘጋጆቹ ይነግሩናል። ከዛ በፊት ግን በእለቱ እንግዲህ እስካሁን በጅማ ከተማ ታይቶ የማይታወቀውን ቀንጃ የተሰኘውን ፊልም ለእይታ ይበቃል። ጅማ ላይ ጅማዎች እንዴት ናችሁ? ልጃችሁ እየመጣ ነው። ስለዚህ ዝግጅቱ ቦታ የት እንደሆነ እስኪ ዝርዝር መረጃ እንዲሰጠን ደወል እናድርግ። ከፕሮግራሙ አዘጋጆች መሀል እንግዲህ አስመላሽ አንዱ ነው። ካሁን በፊትም አውርተነው እናውቃለን። አስመላሽን ከዝግጅቱ ጋር በተገናኘ አስመላሽ እንደምን ነህ? እፎዬ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን ደህና ነን። እንዴት ናችሁ እናንተ? አለን ይመስገን አምላክ። ባለፈው ጥሩ አለፈ። በጣም ቆንጆ ነበረ ሴፍዬ። በዚህ አጋጣሚ እግዚአብሔር ሞገስ ሆነን ከጠበቅነው በላይ በጣም ብዙ ሰው መጥቶ ነበረ። ስቴጁ፣ ፐርፎርማንሱ፣ አጠቃላይ ፕሮግራሙ በጣም ያስደስት ነበርና ደስ ብሎናል። እናንተንም በዚህ አጋጣሚ ማመስገን እንፈልጋለሁ። ያው መድረክ ላይም ማመስገናል። ችግር የለውም። በጣም ዋናው ህዝቡን ነው ማመስገን። እንዴት ነው የጤንነት ሁኔታ ዳኒ ጢሞ አሁን? ያው ጥሩ ነው፣ ተመስገን ነው። አሁን የዚህ በእለቱ የሕክምናው ነገር ተስተካክሎልታል። ሕክምናውን ሙሉ የሚሸፍንልን አቶ ያሬድ ኢሳያስ እኔ ከበር አደርጋለሁ ብለው ሰርፕራይዝ አድርገውናል። ዶክተር ፕሮሰስ እያደረገ ነው። ዶክተር ያሬድ ኢሳያስ የሞርኒንግ ስታር ባለቤት ናቸው። ሞርኒንግ ስታር ባለቤት በጣም ነው ሰርፕራይዝ ያደረጉን። በጣም በዚህ አጋጣሚ በጣም እናመሰግናለን። እንግዲህ እሱም ወደ ውጭ ወደ ህንድ ሊሄድ ፕሮሰስ እያደረገ ነው። አሁን ያለበት ሁኔታ ጥሩ ነው፣ እግዚአብሔር ይመስገን። ዳኒ እኮ በጣም ምልህ አንዳንድ ምልህ የቆጥሮ የሚያስቀምጠው ገንዘብ ባንክ ባይኖረውም ግን የሚገርሙ ጓደኞች አሉት። በጣም እና አስመላሽ በነገራችን ላይ የሰው ሀብታም ነው ዳኒ። እንደውም ከሱ ህይወት የተረዳሁት እናንተንም እንደዚህ ወታደር የሆነ ጓደኛ ይስጠን። እውነት በጣም የሚገርሙ ናቸው። በተለይ በዚህ ጊዜ የጓደኝነት ጥያቄ ምልክትስ ብዙ ቦታ ላይ አለና ከራስ አልፎ ለሌሎች የሌላውን ጓደኛ ህይወት የሚያሳስበው ሰው ማግኘት አስመላሽ፣ እናንተም መመስገን አለባችሁ። በጣም ትልቅ ስራ ነው የሰራችሁት። እናመሰግናለን ሴፉዬ። ያው ዳኒ በጣም ምርጥ ሰው ነው። እሱ የሰጠንን ነው እኛ መልሰን እየሰጠን ያለ ነው። በጣም ያበርታን፣ ያግዘን፣ ይደግፈን፣ ወደፊት ይገፈትረን ነበረ ጤና በነበረ ሰዓትና እንግዲህ እንደዚህ አይነት አጋጣሚ ስታገኝ በአግባቡ መጠቀም ነው ያለብህ ብድርን ለመመለስና እሱም በጣም ያግዘን ነበረ ዳኒ በጣም። ስለዚህ አሁን በትውልድ ያው የጅማ ልጅ ነው ዳኒ። የማዲንጎ ዘፈን ትዝ ይለኛል። ጎንደሬነቴ ክብሬ ነው ኢትዮጵያዊነት። ጎንደሬነቴ ፍቅሬ ነው ኢትዮጵያዊነት ክብሬ ነው። እና ዳኒ ደግሞ በጅማ ማለት ነው ጅማ ላይ በጣም ብዙ ስራዎችን ሲሰራ ነበረ።
አሁን ደግሞ ወደዚህ መጥቷልና ጅማ ላይ ቀንጃን የሚታየው አሁን ቀንጃን የሚታየው እውነት በፕሮግራሙ አካሄድ በጣም ጥሩ እየሄደ ነው ያለው። መጀመሪያ ጥያቄውን ያቀረቡልን ከመጀመሪያው ለመጀመር ሴፉዬ እነሱ ናቸው ጥያቄውን ያቀረቡት። እኛ የትውልድ ሀገሩ ልጆች እያለን በትውልድ ሀገሩ መከበር አለበት። እዛ ባየነው ነገር በጣም መንፈሳዊ ቅናት አድሮብናል። የአዲስ አበባ ፕሮግራም ጥሩ ነበረ። እዚህ ደግሞ በተወለደበት ሀገር መከበር ስለሚገባው መመስገን ስለሚገባው እኛም የበኩላችንን ማድረግ አለብን ሲሉን በደስታ እንደ ኮሚቴ ተወያየን፣ ነገርናቸው። 2 ሳምንት ይሆነዋል አሁን እንትኑን ከጀመሩት የፕሮግራሙ ፕሮሰሱን ከጀመሩት። እንግዲህ ጥሩ እየሄደ ነው። ትኬቶች ባሰብነው ልክ ባይሆንም እየወጡ እየተሸጡ ነው። ዛሬ ወደ 2 ሰዓት ተኩል ምናምን እዛ ደርሰው ጅማ ደርሰው የከተማው ባህልና ቱሪዝም ተወካይ የሆኑት መጥተው ተቀብለውት አቀባበል አድርገውለት የክልሉ የከተማው ባህልና ቱሪዝም ተወዛዋዦች፣ ሙዚቀኞች መጥተው ዳኒን በክብር ተቀብለውት በጣም ደስ በሚል በደመቀ ሁኔታ ተቀብለውት ወደ ማረፊያ አስገብተውታል። እንግዲህ ዛሬ ደግሞ እዛው የከተማ ወጣቶች እንዲሁም ከዚህ የሄዱ ኮሚቴዎች አሉ። እነሱም እዛው ሆነው እንቅስቃሴዎችን እያደረጉ ነው። ከተማው ላይ የተለያዩ ማስታወቂያዎችን በመኪና እየተሰሩ ነው። በሶሻል ሚዲያዎችም ራሳቸው የጅማ ተወላጆች የሚተጽዕኖ ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ልጆች ማስታወቂያ እየሰሩልን ነው። በጣም እናመሰግናለን። በዚህ አጋጣሚ ብዙ ሰዎች የሆቴል ባለቤቶች እንዲሁ ከዚህ እነ ዳኒን በማሳደር በጣም እያገዙን ይገኛሉ። እናመሰግናለን። እየሄደ ነው። ነገ 10 ሰዓት ጀምሮ ዶሎሎ ሆቴል ቀንጃ ፊልም ጅማ ይታያል። እንግዲህ ዳኒን ለማመስገን የሚገኘው ገቢ ደግሞ ለዳኒ የሚሆን ይሆናል ማለት ነው። ምናልባት ትኬቶች እንዳሰብነው እየሄደ አይደለም ስትል ግን ምን አይነት ባህል አለን እኛ? የቀድሞ የመግዛት ባህል የለንም። የዕለት ሁለት ግን ታየዋለህ እንደ እግዚአብሔር ፈቃድ። እንደ እግዚአብሔር ፈቃድ የጅማ ሕዝብ ፊልም በጣም ይወዳል፣ ቲያትር ይወዳል። እንደገና ለማስታወስ ነው ይህ ፕሮግራም ምክንያቱም በዩቲዩብ ይከታተሉታል እና እንደገና ለማስታወስ ነው የዝግጅቱ ቀንና ሰዓት ቅዳሜ በ11 ሰዓት ቦታው ዶሎሎ ሆቴል። የትኬት ዋጋ እንግዲህ 300፣ 500 እና 1000 እንዲሁም ቪቪአይፒ 5000 መሆኑን ነው እንግዲህ ኮሚቴው የሚያሳውቀው። ስለዚህ ቀድማችሁ ትኬቱን መግዛት ያዋጣል። ምክንያቱም እዚህ ራሱ ትዝ ይለኛል አዲስ አበባ ላይ ብሔራዊ ቲያትር መጨረሻ ሰዓት ላይ ብዙ ሰው ተመለሰ አይደለ? በጣም እንዲህ ነበር። እኛም እዚህ አዲስ አበባ ፕሮግራም በኋላ ላይ ትንሽ እንዲያስፈራ ነበረ። ወደ መጨረሻ ሰዓት ላይ ነው በቃ ብዙ ሰው መጥቶ ከቁጥጥራችን በላይ የሆነውና እግዚአብሔር ይመስገን ጥሩ ነበር። ያው እዛም እስቲ እንደዛ ኤክስፔክት እናደርጋለን። አንተ እንዳልከው ሴፍሻ ከልብ እናመሰግናለን። አስመላሽ ቀረ የምትለው ነገር አለ? ቀረ የምለው ነገር የለም። ያው እናንተን እናመሰግናለን። ሌላው የጅማና እንደዚሁ አካባቢዋ ልጆች ስለምታደርጉልን ነገር እንዲሁም የከተማው አስተዳደር በጣም እናመሰግናለን። እየደግፋችሁን ነው ያላችሁትና ማመስገን እፈልጋለሁ። ሌላው ያው እግዚአብሔር ያግዘን። በኋላ ደግሞ ለመመሰጋገን ያብቃን ሁላችንም። ያው እኛም ፕሮግራሙ አሪፍ እንዲሆን እንመኛለን። ይህ ፕሮግራም በዩቲዩብ ስለሚቀርብም ጅማ ላይ ያላችሁ ልጃችሁ መጥቷል ዳኒ ጢሞ እስኪ አዲስ አበባ ላይ በጣም ክብር ብሏል። ጅማ ላይ ደግሞ ከአዲስ አበባ በበለጠ ይነግሳል ተብሎ ይጠበቃልና ያንን ለማየት ያብቃን። አስመላሽ ሌሎች መረጃዎች ደግሞ ወደፊት ሲኖሩ እንዲሁ ለመደዋወል ያብቃን። መልካም አመሻሽ ብያለሁ። አመሰግናለሁ ሴፉዬ። ለእናንተ መልካም ጊዜ። ቴንክ ታዲያስ